ኢትዮጵያ መርጣለች፣ ህዝቡም ድምጹን ሰጥቷል። ከድህረ ምርጫ በኋላ ያሉ ቀናቶች ደግሞ በነቂስ ወጥቶ ድምጽ የተሰጠበትን ውጤት ህዝቡ የሚመለከትበት ዕለት ነው። የሰጠውን አደራ የሰጠውን ድምጽ የሚመጣው አካል እንዲወጣለት ይፈልጋል። ለዚህም ነው በተለያዩ የምርጫ ጣቢያዎች የድምጽ ውጤት ጊዜያዊ የድምጽ ውጤት ይፋ በሆኑባቸው አካባቢዎች በመገኘት ውጤቱ ምን ይመስላል የሚለውን መራጩ ህዝብ እየተመለከተ የሚገኘው። 10 ሰዓት ጀምሮ ነው ሰልፍ የጀመረው። የሚገርም ለምርጫ ያለው ፍላጎት ፍቅርን ያንን ነው የተረዳንበትና ህዝቡ ይበጀኛል፣ ይጠቅመኛል፣ ልማትን ለውጥን ከዚህ የተሻለ አገኝበታለሁ የሚለውን መርጧል። በባሌ ዞን ባሉ 5 የምርጫ ክልሎች ጊዜያዊ ውጤቶችን ምርጫ ጣቢያዎች ይፋ እያደረጉ ነው የሚገኙት። እኛም ተዘዋዙረን በተመለከትንባቸው የምርጫ ጣቢያዎች አብዛኛው ይህንን ጊዜያዊ ውጤት እየተመለከተም ይገኛል። በዚህ ውጤት ሲመለከቱ ያገኘናቸው አብዛኛው መራጮች ነዋሪዎች ደግሞ ይሄ የህዝቡ ውጤት ቀጣዩ የሚመጣው አካል አደራ የተሰጠውና ኃላፊነት የሚወጣበት ስለመሆኑም ነው የነገሩን። እኛ እንደመረጥነው ሁሉ በነቂት ወጥተን እሱም ያኛውን አደራ ተቀብሎ የህዝብ መብት ማስከበር አለበት። የህዝብ ድምጽ እንዲከበር ማድረግ አለበት። ተመራጩማ ይሄንን አውቆ ይሄ ህዝብ እኔን ብሎ የመረጠው ያስጀመርነው ስራ ወይንም ደግሞ እኛን የመረጠበት ምክንያት አለው ብሎ ይሄንን ትኩረት ሰጥቶበት ህዝቡ የሚፈልገውንና እንደገና እሱም ለህዝብ ይሆናል የሚለውን ያመጣውን ህዝቡና እሱም በጋራ ሆኖ ይሄንን ለህብረተሰብ ልማትን ማስቀጠል ትልቅ እንትን ስለሆነ ይሄንን እንዲያስቀጥል ነው እኔ የምመኘው። በቀጣይ 5 ዓመታት የሚያስተዳድረው በዚህ ምርጫ ማንም ይመረጥ ማንም ይምጣ የህዝቡን ኃላፊነት የህዝቡን አደራ እንዲወጣም ጥሪያቸውን ያቀርባሉ። ድምጽ የሰጠ ነው ለእኛን እንዲያስተዳድረን ህዝቡን እንደመረጠው እንደዛው እሱም ደግሞ ወደ ህዝቡ ቀርቦ እንዲያስተዳድረን ነው የምንፈልገው። ህዝቡ ብዙ ችግር አለ። መብራት ይፈልጋል፣ ውሃ ይፈልጋል፣ ሆስፒታል ይፈልጋል፣ መንገድ ይፈልጋል። ለዚህ ነው ወጥተን በንቃት በህዝቡ ሁሉ በስነ ስርዓት አንድ ነገር ሳይገኝ እስከ 12 ድረስ እዚህ የቆየው። አሁን ተመራጩ ማንም ይሁን ማንም የተመረጠበትን አውቆ ህብረተሰቡም ለዚህ ነው የመረጥኩት የሚለውንም አውቆ ልማቱንና ደህንነቱንም አስጠብቆ በጋራ ማስራት ያለበት ግዴታ መሆኑን ሁሉም አካል ማወቅ እንዳለበት ነው የማምነው።